ሰላም ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን 6 ያህል ማይክሮሶፍት ወርድ ልናውቃቸው የሚገቡ እጅግ በጣም ጠቃሚ የሆኑ ቲፖችን ነው ይዤላችሁ የመጣው። እነዚህንን አንድ ባንድ እንመለከታለን። የመጀመሪያው ጽሑፍን ወደ ንግግር እንዴት እንቀይራለን? ያ ማለት ቴክስቱን ወደ ቮይስ እንዴት መቀየር እንችላለን ማይክሮሶፍት ወርድ ላይ ያዘጋጀነውን ዶክመንት የሚል ነው። ሁለተኛ ደግሞ አይናችንን እንዳይጎዳን ለብዙ ጊዜ ማይክሮሶፍት ወርድ ወይም ደግሞ ዶክመንት እያዘጋጀን ከሆነ ለረጅም ጊዜ ቁጭ ብለን የምናይ ሲሆን ነጩ ስክሪኑ አይናችንን ይጎዳናል። ስለዚህ ወደ ዳርክ ሞድ መቀየር መቻል አለብን። ይሄንንም እንዴት እንደምንቀይር እናያለን። ሌላውና ሶስተኛው ማይክሮሶፍት ወርድ ላይ ስናፕሾት አድርገን በቀጥታ ከከፈትነው ዶክመንት ላይ እንዴት ያለምንም ተጨማሪ ስኒፕ ወይም ደግሞ ሌላ ሶፍትዌር እንዴት በቀላሉ ማስገባት እንደምንችል ኢሜጆቻችንን። ለአራተኛው ቱ ዲስፕላይ ኦል ሾርት ከትስ እያንዳንዳችን የኮምፒውተራችን ማይክሮሶፍት ወርድ ላይ ልንጠቀማቸው የምንጠቀማቸው የሾርት ከት ኪዎቹ ሊለያዩ ስለሚችሉ እንደየፒሲያችን ስለዚህ እነሱን በየፒሲያችን ያሉትን እንዴት ዲስፕሌይ ማድረግ እንደምንችል ሁሎችንም የማይክሮሶፍት ወርድ ሾርት ከቶችን ይሄንን እናያለን። ሌላውና አምስተኛው ሃው ቱ ትራንስሌት አወር ዶክመንትስ ያዘጋጀነውን ዶክመንት ወደ ሌላ ላንጉጅ እንዴት መቀየር እንደምንችል ትራንስሌት ማድረግ እንደምንችል ወደ ሌላ ሳንሄድ እዚሁ ወርድ ዶክመንት ላይ እናያለን። ሌላውና ስድስተኛው ወይም የመጨረሻው ንግግርን ወደ ጽሁፍ መቀየር ወይም ደግሞ በፍጥነት ለመጻፍ በእጃችን ከምንጽፍ ይልቅ እኛ ስናነብለት እሱ እንዴት እንደሚጽፍልን በፍጥነት እናያለን። እነዚህ ናቸው። እስከመጨረሻው ተከታተሉኝ። ወደ መጀመሪያው እንሄድና ምንድነው ጽሁፍን ወደ ንግግር መቀየር ይላል። ይሄን እንግዲህ ጽሁፋችንን በማይክሮሶፍት ወርድ ውስጥ ጽሁፋችንን ወደ ንግግር ለመቀየር ምንም አይነት ሌላ ሶፍትዌር ሳንጠቀም አንደኛው ሶፍትዌር በመጠቀም ሁለተኛ ደግሞ ማይክሮሶፍት ወርድ ላይ ቢውልቲን አፑን በመጠቀም መቀየር እንችላለን። ስለዚህ አሁን የምናየው የትኛውን ነው? ምንም አይነት ቴክስት ቱ ስፒች ሶፍትዌር ሳንጠቀም ወይም ደግሞ ትራንስሌሽን ሳንጠቀም ቀጥታ እንዴት እንደምንቀይር እናያለን። ስለዚህ ወደ ንግግር ወይም ደግሞ እንዲያነብልን ስንፈልግ ምንድነው የምናደርገው? ዶክመንታችን መጀመሪያ ላይ ከርሰራችን እናስቀምጣታለን። ይኸው እንደምታዩት ቴክኖሎጂዝ ቼንጂንግ ዘ ዋይ ዊ ለርን ኮሚኒኬት ኤንድ ወርክ የሚል ፓራግራፍ በዚህ ይጀምራል። እዚህ ጋር እናስቀምጥና ይሄ እንዲያነብልኝ ነው የፈለኩት። ይሄ እንዲያነብልኝ ይሄን ቴክስት ወደ ድምጽ እንዲቀይርልኝ ከፈለኩ ምንድነው ማድረገው? ሪቪው ላይ ገባና እዚህ ሪቪው ታብ ላይ ገባና ይሄው የምታዩት ከሆነ ስለዚህ እዚህ ሪቪው ላይ እንገባለን መጀመሪያ። ከዛ በኋላ የት ነው የምንሄደው? ሪድ አላውድ ስፒች ይላል። እዚህ ጋር ነው የምንሄደው። ይሄው Technology is changing the way we learn, communicate, and work. Every day, new tools are created to make our lives easier and more productive. By understanding how to use these tools, we can improve our skills and achieve our goals faster. Learning technology is not difficult, it simply requires practice and curiosity. እንደሰማችሁት ነው እንደዚህ መቀየር እንችላለን። እንግዲህ ይሄንን ወደ ቴክስቱን ወደ ስፒች ስንቀይር ሌላ ሴቲንግ አለው እዚህ ላይ ማለት ነው። ቀጥታ ስትከፍቱት ይሄንን የሙዚቃ አይከን ነው የሚያመጣላችሁ። እዚህ ጋር ትመጡና መቀየር ትችላላችሁ። ያ ማለት 3 ሰዎች ናቸው ያሉ የሶስት አቫተር ነው ያለ። ያ ማለት 3 ድምጽ ነው ያለ፣ አንድ የሴት 2 ደግሞ የወንዶች። የምፈልጉትን ከዚህ ጋር መምረጥ ከዚህ ቦክስ ላይ ከድሮፕ ዳውን ሊስቱ ላይ መምረጥ ትችላላችሁ። እንደገና ደግሞ አሁንም ስፒዱን መጨመርና መቀነስ ትችላላችሁ። ስፒዱን የሚያነበውን ቮይስ ለመቀነስ ወደ ሌፍት እችን ማንሸራተት ነው። ይሄው እስኪ አሁን እንሞክረው። Technology is changing the way we learn, and work. Every day, new tools are created to make our lives easier and more productive. By understanding how to use these tools, እንችላለን ማለት ነው። ድምጽን ማነው ስፒዱን መጨመር መቀነስ እንችላለን ማለት ነው። አሁን ይሄንን ማወቃችን ለምንድነው የሚጠቅመን? አንዳንድ ቶናቸውን ማናቃቸው ወርዶች ይኖራሉ። በቀላሉ እንዴት መነበብ እንደሚችል ለምሳሌ
ኖሌጅ የሚለውን እንዴት እንደምናነበው አንዳንድ ጊዜ ሳይለንት የሚሆኑ እንትኖችን ስፔሊንጎችን እነሱን ለማወቅ ይረዳናል፣ ለሌላ እንኳን ባንጠቀመው ማለት ነው። ማይክሮሶፍት ወርድ ላይ ስናነብ እንዴት መነበብ እንዳለባቸው የማናውቃቸው ወርዶችን እነሱን በቀላሉ እዚህ ጋር ይሄንን ክሊክ አድርገን በማስነበብ እንዴት ቶኑ ምን እንደሆነ መስማት እንችላለን ማለት ነው። በቀላሉ ለዚህ ያገለግለናል፣ ለሌላም ጥቅም ይውላል። ይሄንን መረዳት ያስፈልጋል ማለት ነው። ይሄ የመጀመሪያው ቲፓችን ነው። የሁለተኛው ቲፕ ደግሞ ምንድነው? አይናችንን እንዳይጎዳ ለረጅም ጊዜ ዶክመንት ስናዘጋጅ ቁጭ ብለን አይናችንን የሚጎዳን ሊሆን ስለሚችል ይሄን ነጩን ስክሪናችንን ወይም ደግሞ ነጩን ሌአውት ኢንተርፌሱን የማይክሮሶፍት ወርድን ወደ ዳርክ ሞድ መቀየር። ስለዚህ እንደሚታወቀው ወደ ዳርክ ሞድ ላይ መስራት እና ዋይት ላይ መስራት ለአይናችን ድካም እኩል አይደለም። የአይናችንን ድካም ለመቀየር ዳርክ ሞድ ማድረግ ይጠበቅብናል ማለት ነው። እሱን ደግሞ እንዴት እንቀይረዋለን ስንል ፋይል ላይ እንመጣለን። ከዛ እዚህ ጋር ፋይል በተን ላይ ገብተን ፋይል ሜኑ ላይ ገብተን እዚህ ጋር አካውንት የሚል አለ። እዚህ አካውንት የሚለው ላይ ስመጡ ኦፊስ ቲም የሚል አለ እዚህ ጋር። ይሄን ኦፊስ ቲም የሚለው ባይ ዲፎልት ከለርፉል ይላችኋል። ይሄን ከለርፉል የሚለውን ድሮፕ ዳውን ሊስቷን ክሊክ ስናረጋት ብላክ ግሬይ የሚል አለ። ዳርክ ግሬ የሚለውን ይሄን ክሊክ ማድረግ እንችላለን። ብላኩን ማድረግ ትችላላችሁ። ከዛ በኋላ ይሄ እንደዚህ ስናደርገው ያው ማወቅ የሚገባን የማይክሮሶፍት ኦፊስ ፕሮዳክቶችን በሙሉ ይሄ እነ ኤክሴል፣ ፓወርፖይንት እና አክሰስ እና የመሳሰሉት በሙሉ ያው አፌክት ያደርጋቸዋል ማለት ነው። እነሱ ወደ ዳርክ ሞድ ይቀየራሉ። ነገር ግን እንደዚህ አድርገን አሁንም አልጨረስንም። እስኪ እንመለስ። ምንድነው የሚያደርግልን? አይታችሁት ከሆነ መሀሉን ኢንተርፌሳችንን እዛው ዋይት እንደሆነ ነው። እነዚህንን ሂዲንጎችን እና ሳይድ ባሩን ነው ወደ ዳርክ ሞድ የቀየረልን ማለት ነው። አሁንም ሙሉውን ወደ ዳርክ ሞድ ለመቀየር የት ነው የምንሄደው? ዲዛይን ላይ እንመጣለን። ይሄው እዚህ ጋር እዚህ ዲዛይን ላይ እንመጣና ፔጅ ከለር የሚልላችኋል። ፔጃችንን ወደ ዳርክ ወይም ደግሞ ወደ ብላክ መቀየር እንችላለን ማለት ነው። እዚህ ጋር መጣችሁ ያው ከለሩ ነጭ ጥቁር ስላላረኩት ነው ቀጥታ ወደ ነጭ ማይቀይረው። ስለዚህ እናንተ ባይ ዲፎልት እዚህ ጋር ዳርክ ሞድ ስታደርጉት ቴክስታችሁን ወደ ምን ያደርግላችኋል? ወደ ነጭ ይቀይረዋል ማለት ነው። ኦፖዚቱ እኛ ወደ የፔጁን ከለር እና የፎንቱ ከለር ደግሞ ስለዚህ እንዲህ አድርጋችሁ መቀየር ትችላላችሁ ማለት ነው። ኦልሬዲ እኔ ነጭ ስላልነበረ ጥቁር ስላልነበረ ነው ወደዚህ ይቀይረዋል። ቴክስታችሁ ባይ ዲፎልት እናንተ ስቀይሩት ነጭ ይሆናል። ስክሪናችሁ ደግሞ ባክግራውንዱ ወይም ደግሞ ፔጅ ከለሩ ወደ ጥቁር ወይም ደግሞ እናንተ ወደምትፈልጉት ወደ ዳርክ መቀየር ትችላላችሁ ማለት ነው። ወደ ነበረበት ለመመለስ ስንፈልግ ደግሞ አሁንም እዚሁ አካውንት ላይ እንመጣና ወደ ማን እንቀይረዋለን? ወደ ዲፎልቱ ከለርፉል እናደርገዋለን ማለት ነው። ይሄው እንደዚህ ይሆናል። ይሄንንም ፔጅ ከለራችንንም እንመጣና ወደ ዋይት እንቀይረዋለን ማለት ነው። ሁለተኛው ቲፕ ይሄን ሲሆን ሌላውና ሶስተኛው ደግሞ ምንድነው? በማይክሮሶፍት ወርድ ስናፕሾት ወይም ደግሞ ኢሜጅን ስናፕሾት አድርገን ማስገባት ብንፈልግ ለምሳሌ ልናስገባ ስናፕሾት ልናደርግ የፈለግነውን ኢሜጅ ለማምጣት ስንፈልግ ምን እናደርጋለን? እዚህ ጋር ከርሰራችንን የምንፈልገው ለምሳሌ እዚህ ቦታ ላይ ዶክመንት እየጻፍን ከዛ እዚህ ቦታ ላይ የሆነ ኢሜጅ ስናፕሾት አድርገን ማምጣት ብንፈልግ ዌብ ብራውዘር ላይ ሊሆን ይችላል፣ ፈለገን ቦታ ላይ ብቻ ከፈት ነው ላይ ይወስደናል ማለት ነው። ወደዛ ለመሄድ ምንድነው የምናደርገው? ኢንሰርት ውስጥ እንገባና ስክሪንሹት የሚለው ላይ እንመጣለን። ከዛ እዚህ ድሮፕ ዳውን ሊስቱን እንደዚህ ክሊክ ስናደርግ ኦልሬዲ የተከፈቱት እነዚህ ናቸው። ወደ ተከፈቱት ስንሄድ እንዳለ እነዚህ ሊያመጣልን ይችላል። ካልሆነ ግን እየተከፈተው እንዲመጣ ከፈለግን ይሄው ወደዚህ ስንሄድ ይሄው ቀጥታ በቃ አመጣልን ማለት ነው። ወጥተን ከዚህ ባሳያችሁ ኦልሬዲ እየተከፈተ ነው። ይሄው እዚህ ጋር ብሮዘር ላይ እየከፈትኩት ነው።
ስለዚህ ይሄን የተከፈተውን አምጣልኝ አልኩት፣ አመጣልኝ። ግን አሁን ይሄ እንዳለ ሙሉ ኢሜጅ ለኔ የማያስፈልግ ይቺን መሀሏን ብቻ ስናፕሾት ማድረግ ብፈልግ ምን አደርጋለሁ? ይሄን ላጥፋውና እንዴት ነው የምናደርገው? ከርሰራችን እዚህ ናት። ኢንሰርት ውስጥ ነው የምንሄደው ብያችኋለሁ። ዘን እዚህ ጋር እንመጣና እቻት ስክሪን ክሊፒንግ የምትለዋን ይኸው ይወስደኛል። ከዛ እኔ የምፈልገው ይችን ብቻ ነው። እዚህ ጋር መጣና ራሱ ነው እንደዚህ የሚያመጣልኝ። እንግዲህ ይኸው አያችሁት፣ ራሱ እንዲህ አድርጎ አምጥቶ ያስገባልኛል ማለት ነው። በዚህ መንገድ ስራዬን ማቅለል ይችላል። ስናፕሾቷን ሰርች አድርገን አምጥተን እንደገና ድጋሚ ኮፒ ምናምን ስናደርግ ከምንውል ቀጥታ ስራችንን በቀላሉ እንዲህ አድርገን ማቅለል እንችላለን ማለት ነው። ሌላውና አራተኛው ቱ ዲስፕሌይ ኦል ሾርት ካትስ፣ ሁሎችንም የማይክሮሶፍት ወርድ ሾርት ከቶችን ዲስፕላይ ማድረግ ብንፈልግ ወይም ደግሞ አሁን ይሄንን ኖርማሊ ሾርት ከቶችን ልናውቃቸው እንችላለን፣ ግን እዚህ ፒሲያችን የምንጠቀምበት ፒሲ ላይ ያሉ ሊስት ኦፍ ሾርት ከቶቹ ከአንድ ፒሲ ወደ ሌላኛው እንደ ፒሲ ሞዴላችን ሊለያይ ይችላል። ስለዚህ አንዳንድ ሾርት ከቶች እንደምናውቃቸው ላይሰሩ ስለሚችሉ እነሱን እዚህ ጋር ለመጠቀምና ወይም ደግሞ ለማየት ስንፈልግ ሁሉንም እዚህ ጋር ዲስፕሌይ ማድረግ እንችላለን። እንዴት ነው የምናደርገው? ቪው ላይ እንገባለን። ዘን ቪው ላይ ከገባን በኋላ የት ነው የምንሄደው? እዚህ ጋር እቻት ማክሮስ የምትለዋን እችን ድሮፕ ዳውኗን ክሊክ ስናደርግ ምን ይመጣልናል? ቪው ማክሮስ እና ሪከርድ ማክሮ የሚል አለ። ቪው ማክሮ የሚለውን ትመርጡታላችሁ፣ ክሊክ ታደርጉታላችሁ። ይኸው እዚህ ጋር ይመጣል። ዘን ከዚህ ጋር ከመጣን በኋላ ማክሮስ ኢን የምትለዋን ድሮፕ ዳውን ሊስት እንመርጣታለን። ከዛ እዚህ ጋር እንመጣና ወርድ ኮማንድስ የሚለው ጋር ክሊክ እናደርጋለን። ዘን አሁን እዚህ ስንመጣ እዚህ መጣን ምን እናደርጋለን? ሊስት ብለን እንጽፋለን። ባይ ዲፎልት ሊመጣላችሁ ይችላል። ሊስት ኮማንድስ ሊስት ብዬ ስጀምር ኮማንድስ የሚለው እዚህ ጋር መጣልኝ። ኦልሬዲ መጻፍ አይጠበቅብኝም። ይሄን መርጠዋለሁ። ከዛ ምንድነው የማደርገው? ራን እለዋለሁ ማለት ነው። ይሄው ከረንት ኪቦርድ ሴቲንግ ኦል ወርድ ኮማንድስ ይላል። ከረንት ኪቦርድ ሴቲንግ ብለውም ያመጣልኛል ማለት ነው። እስኪ ነው እንግዲህ ይሄው ማየት ትችላላችሁ። አያችሁት? ሙሉውን አሁን ለዚህ ለኔ ፒሲ ሞዴል ሙሉውን ማይክሮሶፍት ወርድ ሾርት ከቶችን እዚህ ጋር መጣልኝ። ስለዚህ ለምሳሌ ለሙቭ ወይም ደግሞ ለሴሌክት እምቢ ቢለኝ የተለየ ሌላ ሾርት ከት ካለው እዚህ ጋር መጥቼ አንዴ አይና ከዛ በኋላ መጠቀም እችላለሁ ማለት ነው። ይሄን ይመስላል ሁሎችንም ሾርት ከቶችን ምን ለማድረግ ዲስፕላይ ለማድረግ ማለት ነው። ሌላውና አምስተኛው ደግሞ ሃው ቱ ትራንስሌት ዶክመንት ፍሮም ዋን ላንጉጅ ቱ ዘ አዘር ነው የሚላል። ዶክመንታችንን አዘጋጅተን ትራንስሌት ማድረግ ብንፈልግ ወደ ሌላ ላንጉጅ ትራንስሌት ማድረግ ብንፈልግ ያው እንግዲህ 100% ሳብጀክት ቨርብ አግሪመንቱ ትራንስሌት ካደረግን በኋላ እኛ ማየት ሪቫይዝ ማድረግ ግዴታችን ይሆናል። ግን ኦልሬዲ በቃ ያለውን ትራንስሌት ያደርግልናል። ግን ቸክ ማድረግ ሪቫይዝ ማድረግ የኛ ድርሻ ይሆናል። እንዴት ነው ትራንስሌት የምናደርገው የሚለውን ለማየት ኤግዛምፕል አንድ ከላይ ያለውን ቴክስት ኮፒ ላድርግና ላምጣውን ነው። እስቲ ይሄንን ትራንስሌት ላድርገው ወደ ሌላ ላንጉጅ። ለምሳሌ ይሄንን ወደ እንግሊዘኛ፣ ወደ አረቢክ እና ወደ ባንግላዴሽ ቼንጅ ማድረግ ብፈልግ ምንድነው የማደርገው? ሪቪው ላይ እገባለሁ። ሪቪው ላይ ስገባ የት ሄዳለሁ? ትራንስሌት የሚለው እዚህ ጋር ላንጉጅ ትራንስሌት እዚህ ጋር መጣለሁ። ከዛ እዚህ ጋር መጣና ይሄን ክሊክ እናደርገዋለን። ከዛ ምንድነው የሚለን? ትራንስሌት ሴሌክሽን ሴሌክት ያደረግነውን ማይክሮሶፍት ወርድ ዶክመንታችን ላይ ካሉ ሴሌክት ያደረግነውን ትራንስሌት ማድረግ ላድርግልሽ ወይ እያለኝ ነው። ወይ ደግሞ ሁሉን ሙሉ ዶክመንቱን ትራንስሌት ማድረግ ሙሉን ይሄን እያንዳንዱን ማለት ነው እኔ የምፈልገው። ስለዚህ እናንተ የምትፈልጉት ሙሉ ዶክመንቱን ከሆነ ሁለተኛውን ትራንስሌት ትሉታላችሁ። ሴሌክት ያደረጋችኋትን ከሆነ ደግሞ ሴሌክት ያደረጋችሁትን ይሄን ትራንስሌት እንለዋለን። እስኪ ትራንስሌት ልበለው። አሁን ኦልሬዲ ዝም ብዬ ነው ትራንስሌት ያልኩት፣ ላንጉጅ አልመረጥኩለትም። በዲፎልቱ እዚህ ጋር ትራንስሌት አድርጎ ያመጣልኛል።
አሁን በባንግላ ትራንስሌት አድርጎልኛል። ይሄን እንግሊዝ ወደዚህ ትራንስሌት አድርጎልኛል። እስኪ እኔ ወደ አማርኛ ልቀይረው። ይሄው ወደ አማርኛ ትራንስሌት እንግሊሽ ቱ አማሪክ ትራንስሌት አድርጎልኛል ማለት ነው እዚህ ጋር። ስለዚህ ይሄንን ኢንሰርት በማለት እዚህ ጋር ማስገባት እችላለሁ አማሪክ። አሁን ይሄ ለምን ያገለግለናል የምትሉ ከሆነ በተለይ ሶሻል ሚዲያ ፕላትፎርም ላይ የተለያዩ ማርኬቲንግ ላይ የምትሰሩ ሰዎች የእናንተን ኮንተንት ወይም ደግሞ የእናንተን ማርኬት ሊያይላችሁ የሚገባ አንድ ላንጉጅ ብቻ እኩል ላይረዳው ይችላል። ስለዚህ በተለያየ ላንጉጅ ፖስት ብታረጉ ኮንተንታችሁ ይታይላችኋል ማለት ነው፣ ቴክስታችሁ። ስለዚህ በቴክስት ፖስት የምታደርጉ ከሆነ ስለዚህ ይሄን ደግሞ እናንተ ፐርፌክት ባትሆኑ ወደዚህ ቀይራችሁ ድጋሚ ሪቫይዝ ማድረግ ትችላላችሁ ማለት ነው። እስኪ ደግሞ አሁንም ወደ አረቢክ ልቀይረው። ወደ አረቢክ ይሄው ወደ አረቢክ ትራንስሌት አደረገልኝ ማለት ነው። ወደ ሌሎች እዚህ ጋር ባሉት ያው አንዳንድ ላው ሪሶርስ ላንጉጅ በጣም ሎካል የሆኑ ላንጉጆች ከሆኑ እዚህ ጋር ዲዛይን ላይ ይደረጉ ይችላሉ። ከዛ ውጭ ያሉት ግን ይሄው እዚህ ጋር በጣም በርካታ ላንጉጆች ናቸው ያሉት። ወደዚህ ትራንስሌት ማድረግ እንችላለን ማለት ነው። ቴክስትን ወይም ዶክመንትን ማይክሮሶፍት ወርድ ላይ ወደ ተለያየ ላንጉጅ እንዴት ትራንስሌት እንደምናደርግ ይሄን ይመስላል። ሌላኛው ደግሞ ንግግርን ወደ ጽሁፍ ለመቀየር ንግግርን ወደ ጽሁፍ ይሄ የሚያገለግለን በጣም በፍጥነት እኛ እያነበብንለት እሱ እንዲጽፍልን ማለት ነው። እኛ እያነበብንለት እሱ እንዲጽፍልን ይሄን ለማድረግ በጣም ቀላል ነው። ምንድነው የምናደርገው? ዊንዶ ፕላስ ኤችን እንጫናለን። ዊንዶ ፕላስ ኤች ይሄው ዊንዶ ኤች ነው ክሊክ ያደረኩኝ። አሁን እያዳመጠኝ ነው ማለት ነው። እስኪ ይሄንን ቴክስት ላንብብለት፣ እሱ ይጻፍልኝ። እዚህ ጋር ላርገው ከርሰሩንና እንዲታወቃችሁ በቃ ከዚህ በኋላ ያለውን እኔ ሳነብ እሱ ይጽፍልኛል። ተከታተሉ። ቴክኖሎጂ ኢዝ ቼንጂንግ ዘ ዋይ ዊ ለርን ኮሚኒኬት ኤንድ ወርክ። ያያችሁት ነው። ያው ወደ እንግሊዘኛ ስለሆነ ነው ለእሱ የሚሰማው ነው የሚጽፈው። ሶሪ ላጥፋውና ሙሉውን ላንብብለት። Every day, new tools are created to make our lives easier and more productive. By understanding how to use these tools, we can improve our skills and achieve our goals faster. Learning technology is not difficult. It simply requires practice and seriously. Have you seen? Sorry, have you seen? እንደዚህ አድርገን እዚህ ጋር አሁን መጠንቀቅ ያለባችሁ ስታነቡ በደንብ ትሆናችሁን ማስተካከል መቻል አለባችሁ። ያው እዚህ ጋር አንድ የተሳሳተ ነገር ካለ ያው የኔ ያነባብ ችግር ነው እንጂ እሱ በደንብ ይጽፋል። ከዛ ውጭ ደግሞ ወርዶቹን ረገጥ አድርጋችሁ ማለት እሱን በሚረዳበት ወይ ረገጥ አድርጋችሁ ማንበብ አለባችሁ። ስለዚህ ይሄን አሁን በዚህ ቅጽበት እኔ በጣም በፍጥነት መጻፍ አልችልም ነበር። ይሄንን እንዲህ አድርገን ስራችንን ማቅለል እንችላለን ማለት ነው። ሌላ ደግሞ እንደ ቲፕ እየጻፍን እያለን ወይም ደግሞ ዶክመንታችንን እያዘጋጀን እያለ ከረንት ዴቱን ማስገባት ብንፈልግ ምንድነው የምናደርገው? በቀላሉ ዴት ማስገባት ብንፈልግ ኮምፒውተራችን ላይ ያለውን ከረንት ዴቱን ማስገባት ብንፈልግ በእጃችን ከምንጽፍ ይልቅ shift + alt + d ብንል ዴቱን ይኸው ይጽፋል። አይታችሁታል። አሁን ይሄ እዚህ ጋር ያለውና እዚህ ያለው ዴቱ ተመሳሳይ ነው ማለት ነው። ስለዚህ shift alt d ታይም ሲሆንስ ታይሙን ደግሞ ከረንት ታይሙን ኢንሰርት ማድረግ ብንፈልግ ዶክመንታችን ላይ አስፈላጊ ሊሆን ይችላል። በዚህ ሰዓት እንደዚህ ተሰራ ለማለት ብንፈልግ ምንድነው የምናደርገው? shift alt t ያው ኪቦርዴን አማሪክ ስላደረኩት ነው ከሰዓት ይላል። እንደዚህ አድርገን
ስራችንን ማቅለል መቻል አለብን ማለት ነው። እንደሚታወቀው ያው ዶክመንት ሁልጊዜ ዴይ ቱ ዴይ ስራችን ስለሚሆን አካዳሚክ ላይ ያለንም የተለያዩ ኦርጋናይዜሽን ላይ የምንሰራ ሰዎችም ተማሪዎችም ከሆን ስለዚህ በዚህ በሾርት ከቶችን መልመድ ስራችንን በቀላሉ ያቀልልናል ማለት ነው። እነዚህና ተመሳሳይ ቲፖች እንዲደርሷችሁ ሰብስክራይብ ማድረጋችሁና የኖቲፊኬሽን ምልክቷን መጫናችሁን አትርሱ። ይጠቅማችኋል ለምትሏቸው ደግሞ ጓደኞቻችሁ ሸር አድርጉላቸው። አመሰግናለሁ።